የሚገርምና የሚደንቅ ነገር እየተፈጠረ ነው። የዚህ መጨረሻ ምንድን ነው? አቶ በኃይሉ ወንጀሉ ሊጋለጥ ሀቁ ሊፈነዳ የደፈረሰው ሊጠራ ጫፍ ደርሷል። ወይዘሮ ገነትም የባሌን ገዳይ እኮ አገኘሁት እያለች ለአቶ በኃይሉ ጆሮ ጠቢ ባለማወቅ እንግዲህ ሚስጥሩን አካፍላታለች። ይህ ማለት እሱ እንደገደለው የሚያስረዳ ብዙ ስለሱ የሚያጋለጡ ዶክሜንቶች እጇ ላይ እንዳሉ ነግራታለች። ይህ ማለት እንግዲህ ዶክሜንት በአቶ በኃይሉ አማካኝነት ተሰርቆ ጠፋ ማለት ምንም ማስረጃ የላትም ማለት ነው። ስለዚህ ወይዘሮ ገነት አሁንም የባሌን ገዳይ እኮ አገኘሁት፣ ግን ምን ላድርግ ጨነቀኝ፣ ለልጆቼ ከነገርኳቸውም ከባድ ችግር ይፈጠራል በማለት ደም እያለቀሰች ነው። አሁን ነገሩ ሁሉም የደፈረሰው የሚጠራበት ቀን ደርሷል። ብሌንም አሁን የቃል ጓደኛ በቃል አማካኝነት በጁስ አማካኝነት ልትገደል ነበረ። እንግዲህ ብሌን ከዚህ ሞት ታድጋታለች። ይህ ማለት ዛሬም ነገም ዋስትና የለኝም፣ እኔንም የሆነ ነገር ማድረጓ የማይቀር ጉዳይ ነው። በተለይ አቶ በኃይሉ አጠገቧ መጥቶላታል። ስለዚህ እርስ በራሳቸው ሊተላለቁ ነው። አሁን ምን ላድርግ ብላ የምታውቀው ሚስጥር ለቃልና ለሰላምና እናገራለሁ እያለች ያደረገችው ጥረት አልተሳካም። አሁን ማድረግ ያለባት ለዳግም ጋር ተሰላም አውርዳ ከዳግም ጋር ሀሳብ መከፋፈል፣ ሀሳብ መለዋወጥ፣ መፍትሄ ማምጣት። ወይዘሮ ገነትም ይህን ሚስጥር ትልቅ ሚስጥር ብትሰማ በእርግጠኝነት ያንቺ አጎት አቶ በኃይሉ ነው። የሰላም ወንድም አቶ በኃይሉ እሷን ሊገላት ያለው ለእህቱ የርህራሄ የሌለው ለሌሎችም ምንም ትንሽ የምታክል ምሕረት የለውም። ስንቶቹን ገድሏል፣ ስንቶቹን ጨፍጭፏል። ስለዚህ በእርግጠኝነት ይህን ከማድረግ ወደ ኋላ የለም። ብሌን አንቺ ያሰብሽው ነገር ልክ ነው። ዛሬ ለሰላም ቀን እየቆጠሩላት ነው እንጂ ንብረቷ እስከሚስተካከል ነው እንጂ አንድ ቀን የማያሳድሯትም። ስለዚህ ዋስትና የለንም፣ ሁላችንንም ከመጉዳት ወደ ኋላ አይሉም በማለት አሪፍ ሀሳብ ይፈልጋሉ ብዬ ነበር። እንግዲህ ብሌን ሚስጥሩን ዝም ብላ በውስጡ አስባ አፍና ይዘዋለች ማለት ቃል አንቺ ጓደኛሽን ምን ልታረጊያ ነው እያለችው ነው እንግዲህ ነቅታባታለች። ግን ጉዳዩ አሁን ሳሚ ብሌን ቃልን ማንቁርቷን ይዟት እያለ ወይዘሮ ሰላም ደርሳለች። ይህ ማለት ትጀንን እያረካን ነው፣ ምን ልታረጋት ነው፣ ቆይ ምን አረገችው እያለች እያፋጠጠችው እያለ አቶ በኃይሉም ዳግምም ሁሉም ተፋጠዋል። ይህ ማለት ሰላም አንተ ዘራፊ ነህ ብላ መቼም አትጠይቀውም። በምን ጉዳይ ተጣልታችሁ ነው? ምን ናት? ምንድናት? የት ነው የምታውቃት? የሚለው ጥያቄ ሲነሳ አቶ በኃይሉ መሬት ተሰንጥቃ ብትወጣውና ከዛ ቦታ ብን ብሎ ቢጠፋ ምኞቱ ነው። ምክንያቱም ሳሚ የአልማዝን አለመሞት ያውቃል። ሳሚ የዳግም አባትን አቶ በኃይሉ እንዳስገደለ ያውቃል። ሳሚ ብሌን የሰላም ልጅ፣ ሰላም የብሌን እናት እንደሆነ ያውቃል። ይህ ሁሉ ሴራ አቶ በኃይሉ እንደሆነ ጠንቅቆ ያውቃል። ስለዚህ በአንድ ድንጋይ ሁለት ወፍ ጥርግርግ አድርጎ ሁሉም የሚበቀልበት አጋጣሚ ተፈጥሮለታል ማለት ነው። አሁን ትልቁ ጉዳይ የዳግም አባትን ማን ገደለ የሚለው ወይዘሮ ገነት ሚስጥሩን ስላወቀች ይህን ጉዳይ እንዴት ነው የምትፈታው? እንዴት ነው ውስጥ ልትወጣው የምትችለው? ለማንም ካልተናገረ በጎረቤቱ አማካኝነት ለአቶ በኃይሉ ሚስጥሩ ይደርሰዋል። ስለዚህ ሳይቃጠል በቅጠሉ ብለው እሷን መፍና አድርገው የሆነ ነገር ሊያረጋት ይችላል የሚል ግምት አለኝ። ወይዘሮ ሰላም በየቀኑ ክፋትና ተንኮልሽ አንቺ ጨምሯል በማለት ቃልን ቆይ ከዚህ ልጅ ጋር ምን አገናኘሽ? ምንድነው ያገናኛችሁ? በዚህ ደረጃ እንዴት ሊጎዳሽና እንዴት ሊያንቅሽ ቻለ? ቆይ ምን ብታጠፊ ነው? በእርግጥ አላጠፋውም አትይም አንቺ በእርግጠኝነት ትልቅ ነገር አጥፍተሽ ነው። ከስህተት የማትርቂ ከጥፋት የማትመለሽ ሁልጊዜ ክፋትና ተንኮል የሚያጠፋሽ አንቺ። እኔ ጠንቅቄ አውቅሻለሁ። ምንም ላላረገችሽ እንኳን ለብሌን የማትተኛ የማራሪ ነሽ። አንቺን በታዘዘች ባገለገለችሽ ጎንበስ ቀና ባለች ሁልጊዜ ክፋትና ተንኮል ሆኗል በብሌን ላይ። ስለዚህ ከዚህ ጎረምሳ ጋር ምን አገናኘሽ? የት ነው የምትተዋወቁት? ሁሉም ብለው ተፋጠዋል ማለት ነው። ይህንን ነገር ማን ነው የሚያስቀይሰው? ማን ነው ሀሳባቸውን የሚቀይረው? ማን ነውስ ነገርየው ገብቷቸው እንዳልገባው ሊያልፍ የሚችለው? ሳሚ ካሁን በኋላ ለአቶ በኃይሉ ቅንጣት ያክል ምሕረት፣ ቅንጣት ያክል ርህራሄ አይኖረውም። ምክንያቱም ለእያንዳንዱ ላደረሰበት ለጎዳው ለህመሙ ሁሉ እንዲታመምና እንዲጎዳ ስለሚፈልግ ማለት ነው። እና ውዶችዬ በጣም ከባድ ነው። ሳሚ አሁን ሁሉም መክፈቻ ቁልፍ እጁ ላይ ነው ያለው። የሰላም በወንድሙ የተሰራላት ሴራ፣ የተዘረጋላት ወጥመድ፣ የአልማዝ አለመሞት፣ የዳግም አባት በአቶ በኃይሉ መገደል፣ ቃል የሰላም ልጅ አለመሆኑ፣ ብዙ ነገር ብዙ ማስረጃ በእጁ አለው ማለት ነው። ስለዚህ አቶ በኃይሉ ለማንም ምንም ሳይል እዛው እንዳለ እገለዋለሁ ብሎ ያስብ አቶ በኃይሉ ራሱን አድኖ ቀጥ ብሎ ድፍረትና ቆፍጣና ሆኖ እዛው ቤት ድረስ መጥቶለታል። ይህ ምን አይነት ሁኔታ ይፈጠራል? ሳሚ ካሁን በኋላ በቀላሉ አይሸወድላቸውም። ባለፈውም እባክህን ይቅር በለኝ ዳግም ቃል ልትሆን ትችላለች አሳልፋ የሰጠችኝ ብሎ አዘናግቶ ነው ከኋላ መቶ ማጅራት መቼ የያዘው ማለት ነው ሳሚን።
እና እንግዲህ ሳሚ ከስተቱ ተምሮ ወደ ልቦናው ተመልሶ እንደውም ዳግምና ብሌንን አግዟቸው እውነታውን ለማጋለጥ ሀቁን ለማፈንዳት አብረው ተባብረው ይሰራሉ የሚል ግምት አለኝ። እናንተስ እንዴት አገኛችሁት? ቀጣይ ክፍልስ ምን ይፈጠራል ብላችሁ ታስባላችሁ? ሁላችንም በጉጉት እንጠብቀዋለን። ቃል ዛሬ ለጓደኛዋ ያልተኛች ሁሉንም መግደል የምትፈልግ ነገ ተረኛው ማን ነው? ይህስ ይሳካላታል ወይ? ይህ ሁሉ ውስጥ ከመግባታቸው በፊት እውነታው ሲጋለጻል ወይ? ቃል የእጇን ታገኛለች ወይ? አቶ በኃይሉስ የእጁን ያገኛታል ወይ? ሰላምና ብሌን የሚገባቸውን ህይወት መኖር አለባቸው። ላልወለደቻት ልጅ ልቧ እንኳን እየጠረጠረ ልጄ ብላ ምና የተቀበለቻት ሰላም እናቷ እሷ እንዳልሆነች ወይም እሷ ልጇ እንዳልሆነች ስታውቅ ምን ይሰማት ይሆን? በጣም ከባድ ነው። ከምንም በላይ ከህመሙ ህመም አደራ ልጄን አደራ በሰማይ አደራ በምድር በሰላም ከወጣው ሰየው ደግሞ የሆነ ነገር ከገጠመኝ በሰማይ አደራን እቀበላለሁ ብላ አደራ የሰጠችው ወይዘሮ ሰላም አደራውን ግጥም አድርጎ በልቶ ገንዘቧን እልቅ ያመጣችውን ገንዘብ ለመዝረፍ ሌላ ተጨማሪ አጭበርባሪ ልጅ ይዞላት የመጣው አቶ በኃይሉ ይህ እውነት መቼ ነው የሚጋለጠው? ይህ ሀቅ መቼ ነው የሚፈነዳው? እና ወዶች የኛም እስቲ በጉጉት እንጠብቀዋለን። በጣም አስተማሪና ልብ አንጠልጣይ ነው። ወይዘሮ ሰላም እውነቱን ማወቅ አለባት። ብሌን መሰቃየት ይበቃታል፣ መንከራተት ይበቃታል፣ እንባ ማንባቷ ይበቃታል። ለዚህ ለእያንዳንዱ ህመማቸው ዋጋ ሊከፍሉ ይገባል የሚል ግምት አለኝ። እስኪ እንዴት ነን? የሚገርም ነው ማለት ነው። እንደውም አቶ በኃይሉን ለመበቀል ቃልንም ለማዋረድ ቃልንም ለማጋለጥ ጥሩ አጋጣሚ ነው ያመለጠው። በጥሩ ሁኔታ ነው ከዛ ያመለጠው ሳሚ። ቃልም አቶ በኃይሉን አሳልፈው እንደሰጠችው እሷ ጠንቅቆ ያውቃል። ስለዚህ አቶ በኃይሉን ደግሞ ወንጀሉን ጠንቅቆ ስለሚያውቅ በአንድ ድንጋይ ሁለት ወፍ ይሆንለታል። እንደውም ከሳሚና ከቃል ጋር ተለያይቶ ከዳግምና ከብሌን ጋር አብረው እውነታውን አስረድቷቸው እነሱን ለማጋለጥ አብረን እንስራ ሊላቸው ይችላል። አቶ በኃይሉ አሁን አምልጦታል። ሳሚ ግን ካሁን በኋላ እንደማይያዝለት ጠንቅቆ ስለሚያውቅ የበለጠ ፍራቻውና ድንጋጤው ይንቀጠቀጣል። የዳግም አባት ማን እንደሆነ ብታውቅ መሬት ትውጣለች ሲለው ነበረና